አልበዛም እንዴ? ስዩም ሕግ ጣሰ፣ ስዩም ተደበቀ እያል ቱልቱላን የምትነፋ ሰው ሁሉ ዮሐንስ ቧያለው ያደረገውና የሰራውን የሱን ንግግር አስመልክቶ የሱን ድርጊት አስመልክቶ የተናገርኩት እንደማያስከስሰኝ ህጉን እንኳን አታውቁም አታዩ ብለም መክሰስ ወንጀል እንደሆነ ራሱ አይገባችሁ። እኔ እኮ የሚያስቀኝ እንዳያሳስረው የጮኩለት ሰውዬ እኮ ነው የሚከሰኛው። ክርስቲያን ታደለ አይደል? ክርስቲያን ታደለ ገናችን ጽሁፍ ሲጽፋት ክርስቲያን የፈጣሪ ያለ ያሳስራል ይሄን ያልኩት የመጀመሪያው ጥቂ ሐቅና ሰቅ ላይ ክርስቲያን ወዳጆች ካላችሁት ምከሩት፣ ይሄ ጽሁፍ ያሳስረዋል ነው ያልኩት። ዜኔክስት ደግሞ ታሰረ። ዮሐንስ ቧያለው ገና ፋኖ ትጥቅ አይፈታም ብሎ ሲፎክር ኧረ ያሳስራል ወንጀል ነው አይሆንም ብያልኩኛ ሰው አልኮም ብሰማ አታስርም። የህዝብ ተመራጮች ተመራጮች ሁለቱ እንደራሴዎች ነጥሉ ነበር። በቃ እንደራሴ ኮንኩ ኩን መክሳትል በዚህ ጉዳይ በምክር ቤት ይሁን በመንግስታዊ ስልጣናቸው የተደረገ ንግግርን ራይት ወይም ውሳኔን አስመልክቶ የሚደረግ ንግግር ሆኖ የሚመቹኝ እኮ ነው ሁለቱ ሰዎች ሁለቱ ምክር ቤት አባል ሆነው እነሱ በዛ በምክር ቤት አባላቸው ያደረጉት ንግግር አስመልክቼ የተናገርኩት ንግግር መሆኑ በዛም ያለ መከሰስ መብት ማስጠይቅ መሆኑ ሳለ ያ እንዳለ ሆኖ ሳለ ሶስተኛ ማይከሰኛ መስል ዳኛው ይከሰኝ ዳኛው እኔን ተናገርኩ ብሎ ይመጣል። ጋሽ ዳኛው አንተ መናገር መብት ነው እና በመናገር ልትከሰኝ አትችልም አንተ ራስህ ይኸውላችሁ የምክር ቤት አባል ሆኖ ቧያለውና የምክር ቤት አባል ሆኖ ዶጭ ለም ሆነ ማነው ስም ክርስቲያን እነሱም በመናገር ምክንያት መከሰስ ያለ መከሰስ መብት አለ። እዛ ጋር የተሾ ምክንያቱ የህዝብ ተመራጮች በወይ የመንግስት ስልጣን ያላቸው እሷ ስልጣናቸውን ተጠቅመው ባሳለፉት ውሳኔ ባደረጉት ንግግር እዛ በተመለከተ ያደረጉት ንግግር አያስከስስም ነው የሚለው ህጉ ራይት። የነሱ ሳንስም ብሎ ከሱኛ በፍርድ በዳኛ የተከበሩ ዳኛ እርሶንም ስሞን አጠፋ ምናም ብሎ ይከሱኝ አንተ ዳኛ ነው መክሰስ አትችልም። አሁን ዳኛው ራሱ ለምን በፍርድ ቤት ሂደት ውስጥ በዳኞች በጠበቆች ተከላካይ ጠበቆች አቃቢያን ህግ ነገረ ፈጅ ወይም ምስክሮች የሚደረጉ ንግግር የግዴታ ያለበት ሰው የሚያደርገው ንግግር እነዚህ በዚህ ላይ የሚደረግ ንግግር አያስከስስም። አየሁ እኔ ድርጊቱ ዳኛና ከሳሹ አንድ ሆነው የፈጸሙትን በደል ህገወጥ በደል አልቀበልም፣ ለኢፍትሃዊ ነገር አልተባበርም። እኔ ቅን ኢትዮጵያዊ ነኝ። እኔ እውነት ነው የምናገረው። እኔ ለኢትዮጵያ የሚበጅ ነገር ነው የምሰራው። እኔ በዛ ነው የምሄደው። አልዋሽም። የህሊና ነፃነት የለኝም። መብቴ እንዲገፈፍ አልፈልግም። አቢዩዝ እንዲደረግ አልፈቅድም። ሰው ሲታሰር ሳሰረ ብዬ አልጨፍርም፣ አልፎክርም፣ አላስፈራራም፣ ወሬ አላወራም። ሞራሊ ነው የማስበው። ያንን ማድረግበት ምክንያት ምንድነው? እኔው ራሴ ታስሬ ስለማቅ በእኔ ላይ የደረሰው ግፍ ማንም ላይ አይደርስም ብለው ክርስቲያን ታደለ እዚህ ጋር ተነስቶ ግንባር ዘመትኩ አለ። ለምሳሌ ወንዳታ ክርስቲያን ታደለ ለኢትዮጵያ አንድነትና አንተ የከፈልኩ መስዋዕትነት ነው ይሄ እሱ ራሱ ነው ያለው እኮ ከአብይ ጋር ዘመትኩ አለ። ግንባር አይደል አፕሪሼት ያኔ እዛ ጋር ድንቀው ያንቺን ቅድሟን ጽሑፍ ሲጽፍ ደግሞ አረ ክርስቲያን ያሳስራል ማለት የኔ ግዴታ ነው። የክሱ መነሻ ምክንያት ምንድነው ካላችሁ የአቃቢ ህግ ምስክሮች መሰማት መጀመሩ ነው። ምስክሬ ማን ነው? የፌደራል ፖሊስ እኔ ለራሴ የነሱን ወንጀል ምስክር አስመልክቶ ለምን የሞቱት እነሱ ናቸው። የፌደራል ፖሊሶች ናቸው። የመከላከያ ሰራዊት ከጀርባ የተመቱት እነሱ ናቸው። ምስክርን ሰጡት እነሱ ናቸው። አንድ ምስክር ነው የሰማው። ዘገባ ላይ እስካሁን ባየሁት መሰረት ከአንዱ ምስክሮች ውስጥ አንድ አቋረጡት። በምን? እኔም በመክሰስ ከዛስ አንድ ወር ይኸው ተኙ። ምስክሮቹ ሳይሰሙ ምስክሮቹ ከተሰሙ ምን ይሆናሉ? ወንጀላቸው ይዘረዘራል፣ ስራቸው ይዘረዘራል፣ ቃል ይቀርብባቸዋል፣ ጥፋተኝነታቸው ይገለጻል። የነማየና ዮሐንስ ቧያለው ይሄን የሚያደርገው ማን ነው? የማልዳኛው የትኛው ማልዳኛ? እዛኛ የነበረው እዚህ የነበረው የሚማረከው ምን አውቃለሁ። ምን አረገ ግን በባዶ ሜዳ ያለ ምንም ምክንያት ስዩም ተሾመ የፍርድ ሂደቱን እያስተጓጎለ ነው። ምን እያደረገ ነው? ከዛስ ወንጀላቸውን ያውቃል፣ የሰሩትን ያውቃል፣ ያደረጉኝን ያውቃል። በኪሳቸው እሱና ቧያለው በኪሳቸው ዘሪቱ ውሳኔ ያውቃል። ስለዚህ እኔ ዛሬ ሄድኩኝ ግርግር ይነሳል። ስለዚህ እንደማይሄድ ያውቃሉ። ስዩም እንደማይመጣ እምቢ ብሎ እንደሚቀር ያውቃል። እምቢ ብሎ ቀረ ብለው በዮሐንስ በኤልያስ መሰረት በማ ሄኖክ አክሊሉ በማ በሚዲያው በማ አዲስ ስታንዳርድ ከዛ ትግባ
ከዛስ ኢሳት ከዛ ያው ሁሉ ያራግቡልሃል አይደል ችዩ ፍርድ ቤት ይቀር ነው አይደለም የኔ መቅረት አይደለም ሆም ብለው ነው ለምን የምስክር ሂደቱ እንዳይሰማ ነው ለምን ወንጀላቸው እንዳይዘረዘር ነው ለምን አንድ ሰው የሞተበትን ሂደት ማስረጃ እንዳያቀርብ ምስክር ማን ነው መከላከያ ሰራዊት አባላት ማን ነው ሌላ ፌደራል ፖሊስ ለምን የሞቱት የተገደሉት እነሱ ናቸው አማራ ክልል ውስጥ ማጅራታቸው ተመጣጣው ከበስተጀርባ የተገደሉት ያለቁት እነሱ ናቸው የዚህ ጥፋት ምንድነው እነዛ ሰዎች መሞት የለባቸው ማለት ነው መከላከያ አማራ ክልል ውስጥ ከጀርባ ሲመታ አንድ መርሳት የሌለብን እኔ መከላከያ ባልኛል በኤኒሚስ ጥብቅና ቆማል በመከላከያ ላይ የደረሰ ጥቃት በሌላ የተፈጸመ ጥቃት እንደ ሀገር የተፈጸመ ጥቃት በህዝብ ላይ የደረሰ ጥቃት አይሰጥ ነው በዛ ይጠረጠር ይታሰር ነው ተጠያቂነት ይላል ያኔ ክርስቲያን ሲታሰር መብት እንዲከበር ግዴታ መወጣት አለበት እያንዳንዱ ዜጋ ዲሞክራሲያዊ መብቱ እንዲከበርለት ከፈለገ በዚያው ልክ የሌሎችን መብትና ነፃነት የማክበር ግዴታና ኃላፊነት አለበት በመከላከያ ሰራዊት ላይ የተቃጣ ጥቃት በእያንዳንዱና በሁሉም ኢትዮጵያዊ ላይ የተቃጣ ጥቃት ነው ማለት ምክንያቱም ይሄ ተቋም የተቋቋመው የኔና ያንተን ደህንነት ለማስከበር ነው መከላከያ ላይ ጥቃት የሚያሳይ የውስጥ ጠላት ጥቃት ካደረሰ ተባባሪ ከሆንክ እዛ ላይ እኩል ተጠያቂ መሆን አለበት ፔሪድ በእያንዳንዱና በሁሉም ኢትዮጵያዊ የተቃጣ ጥቃት እንደሆነ ሊታወቅ ይገባል በተመሳሳይ የጃዊ ሁከትና ብጥብጥ መደገፍ ማበረታታት ማሳተፍ እንደ ሀገር እያንዳንዱና ሁሉም ኢትዮጵያዊ በሰላም የመኖር መብትና ነፃነት የሚጻረር ነው በመሆኑ በዚህ ህገወጥ ተግባር የተሳተፉ በሙሉ በቁጥጥር ስር ውለው ጥያቄ ሊሆኑ ይገባል በዚህ መሰረት ከታሰሩት ጥያቄ ሰዎች አንዱ ክርስቲያን ታደለ ጸጋዬ ነው ነፍስ ያውጣ ልባሩ ዛሬ ደርሶ ዮሐንስ ባያሉና ክርስቲያን ታደለ በመታሰራቸው የምትቆጨው በእነ ዶክተር አምባቸው መኮንን መቃብር ላይ ዳንኪራ መጨፈር ሲቃጣ የነበርክ መሆኑን ላስታውስህ እወዳለሁ ሬሳ መቃብር ላይ መጨፈር ያማራችሁ ሰዎች ነበራችሁ ደርሶ ዛሬ የፍትህ ተሟጋች ሆናችሁት ይሁንላችሁ ትላንት ምን ስንል ሳደርግ እንደነበር ብሎ ራሱን ጠይቅ እኔ በበኩሌ ያልኩትን ነገር ሁሉ በተግባር ሆኖ አይተዋለሁ አቶ ዮሐንስ እኔን ሊያሳስረኝ ሲታትር የነበረው ከስራት የሚታደገውን ምክር ስለመከርኩት ነው ዛሬ አይደለም አውራው ያኔ ነው ዮሐንስ ቅንጣት አልበደልኩትም ልቦና ቢኖረውና ቢሰማኝ ምክሬን ቢሰማኝ ከስር ታደግ ነበር ሊያሳስረኝ የሚታትነው ከስር የምታደገው ምክር ስለመከርኩት ነው ተው ያስከድም ብዬ ስላልኩት ነው ክርስቲያንም እንደዛው ይሄን ጽፍ ገና ፍርድ ቤት አልጀመረም ስቴት ኦፍ ኢመርጀንሲ ነበር እሺ ፍርድ ቤት አልተጀመረም ደግሞ ይሄን መልስ አነበበ ብለ ደግሞ እንደገና ክሰኛው እንደገና ይሄን ብለ ስለተናገርኩ ደግሞ ተናገረ ብለ ክሰኛው በሁለቱም አስከሰኝ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ